ጤና ይስጥልን ተመልካቾቻችን እየተዝናናችሁ ቁም ነገርን የምታገኙበት ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ብሩክቴት ጥላውን ፕሮግራሞቹን እየመራውኝ አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ሆኖ መጽሐፍት ዕውቀትን ከአንዱ ዘመን ወደ ሌላኛው እያሸጋገረ ለበርካታ ዘመናት ከሰው ልጆች ጋር አብሮ ኖሯል። የዕውቀት ምንጭ የሆነው መጽሐፍትን ጠብቆ ለማኖር የሰው ልጆች በጊዜ ሂደት ቤተ መጽሐፍትን ፈጠሩ። ዛሬ ላይ ደግሞ የዲጂታል ቴክኖሎጂው እየተስፋፋ ከመምጣቱ ጋር ተያይዞ በዓለም ዙሪያ ዲጂታል ቤተ መጽሐፍት እየተስፋፋ ይገኛል። የዛሬው ቀዳሚ መሰናዳችን ከዲጂታል ቤተ መጽሐፍት ጋር በተገናኘ የሚያስመለክተንን ተከታትለን እንገናኛለን። ይሄኛው ላይብረሪ ከገባ በኋላ የተለያዩ ነገሮችን ኢዝሊ ለማግኘት ይችላል። ለምሳሌ ይሄ ኖርማል ላይብረሪ በሆነ ሰዓት ላይ የምንፈልጋቸውን ነገሮች ለማግኘት ብዙ መጽሐፎችን ሪፈር ማድረግ ይኖርብን ነበር። አሁን ግን ኢዝሊ ዊኪፒዲያ ውስጥ በመግባት ኦር ጎግል ላይ የፈለግነውን ሐሳብ ባጭሩ ማግኘት እንችላለን። አሁን ሰዓት ላይ ብዙ ነገሩ ቴክኖሎጂ ነው የምንለውና እዚህ መተን በመንጠቀምበት ሰዓት ኢንተርኔትም ስላለ የተለያዩ አጋዥ ነገሮችን ማግኘት እንችላለን። ይሄ ዲጂታል ላይብረሪ ካለን ሌሎች ላቦች ይልቅ ለተማሪዎቻችንም ለመምህራንም ትልቅ አገልግሎት እየሰጠ ያለው ኢንተርኔቱም ፈጣን ላይብረሪ ነው። መምህራኖቻችንም ደግሞ ተማሪዎቻችን በስርዓት እንዲያስተምሩ ያላቸውን አቅም ተገምቶ የተሻለ ትምህርት እንዲያስተላልፉ ለማድረግ እየሰጠ ያለው አገልግሎት በቀላል የሚገመት አይደለም። ይሄ ዲጂታል ላይብረሪ እኛ ጋር ከተጀመረ ጀምሮ ተማሪዎች ቢያንስ ፕራክቲስ የሚያደርጉበት የሚፈልጉትን የትምህርት አይነት ገብተው የሚያዩበት እኛም አንዳንድ አሳይመንቶችን ስንሰጥ ሳንሳቀቅ ከምን ያርገኙታል ወይም ደግሞ ከምን ይሰሩታል ብለን ሳንሳቀቅ መስጠት የቻልንበትና ተማሪዎችም ደግሞ በፈለጉበት ሰዓት ገብተው ሪፈር የሚያደርጉበትን ያገኙበት ሁኔታ ስላለ ተማሪዎቹም እኛም ደስተኛ ሆነን እየሰራንበት ነው። ትምህርቱን ሞር ኮንቴንት ዋይዝድ እንዲሆን ቪዲዮ ያዩ እንዲያስተምሩ በቪዲዮ የታገዘ ትምህርት እንዲሰጡ ሌላኛውንም ዓለም እየቃኙ እንዲያስተምሩ የበኩሉን አስተዋጽኦ ተወጥቷል ብዬ አስባለሁ። አጋጣሚ ሆኖ ዛሬ የተሰጠኝ አሳይመንት ነበር እና እሱን እየሰራሁኝ ነበር እና አብዛኛውን ጊዜ ያው አሳይመንትም እና ብዙ ነገሮች ስለሚበዙ እሱን ሰራበታለሁ። የተለያዩ የኢንተርኔት አማራጮች ስላሉ በነዛ የፈለኩትን ማግኘት እችላለሁ። ጊዜንም ቆጥባለሁ። ይሄ የሚመጣውን አላስፈላጊ ድካም ቀንሳል። በራሴ ያልገባኝ ነገሮች እዚህ ላይ ሰርች በማድረግ የተለያዩ ዩቲዩብ ላይ የሚጠቅሙ ቪዲዮዎች አሉ፣ ሾርት ቪዲዮዎች እንዲሁም ደግሞ ረጅም ሰዓት ማንበብ ወይ ደግሞ ስለዛ ነገር መረዳት ከፈለግን ረዘም ያሉ ቪዲዮዎች አሉ። ከ11ኛ ክፍል ወደዚህ ስመጣ ደረጃ የ9ኛ ደረጃ ነበርኩኝ ወጣት እና ብዙ ነገሮችን ከዚህ ካገኘው ጀምሮ የ12 ፈርስት ሴሚስተር 3ኛ ነበር ወጣት እና ብዙ ነገሮችን አግኝቼበታለሁኝ። አንደኛ ልጆቹን ከቴክኖሎጂ ጋር እናገናኛቸዋለን። ሁለተኛ ደግሞ የሚማሩትን ትምህርት አይታጠሩም። ቤቱ አክሰሱ ያለው ተማሪ ሊኖር ይችላል። ቤቱ ግን አክሰሱ የሌለው ተማሪ የት ሪፈር ያደርጋል ማለት ነው? እዚህ መጥቶ ሪፈር ያደርጋል። ስለዚህ በሁለቱ አይነት ተማሪ መካከል ያለውን ጋፕ ያጠብልናል ማለት ነው። ቦርድ ላይ ማሳየት የማንችላቸው ነገሮች እዚህ ዲሞንስትሬት አድርገው ሲያዩ ተማሪዎች ይቀላቸዋል፣ ለመስራትም ይነሳሳሉ። በፊት ብዙም ጊዜ እንደዚህ አይነት ማለት አልተጠቀምም ነበር። ብዙ ነገሮችን ከጋይድ ቡኮች ላይ ነው ዛሄዶ ገና መጽሐፍ አገላብጠሽ ምናምን እንትን ከማለት እዚሁ ቀጥታ ሰርች አድርገሽ የምትፈልጊያትን የትምህርት እንትና ዋናው ሜን ፖይንቷን እንትን ብለሽ ታገኛታለሽ ማለት ነው። ክፍል ውስጥ አስተምረሽ የሆነ ነገር ስታይ ኢቭን ተማሪ ስጠይቅሽ መተሽ ሪፈር ታደርጊበታለሽ። ስንዘጋጅ ራሱ ብዙ መምህራን ወደ ቤት ራሱ አይሄዱ የት ይገኛል ከስቲው ዲጂታል ነው ያለው ትባያለሽ። ለምን ለነገው ዝግጅት ሲያደርግ ገብቶ ሪፈር የሚያደርግበት አክሰስ ሆኖታል ብዬ አስባለሁ። እዚህ በሚመጡበት ሰዓት ይሄ የተከፈተው ያው ለትምህርት ነው ለተማሪዎች ነው። ስለዚህ በዛ ትኩረት አድርገው አላማቸውን እንትን ሳይሉ የሚያስፈልጋቸውን ብቻ ቢጠቀሙ አሪፍ ነው ብዬ እመክራለሁ። ይሄ ነገር መልሶ ለኛው ነው የሚሆነው። ቢቆይ የሚጠቅመው እኛን ነው፣ ባይኖር ደግሞ የምንጎዳበት እኛው ነን። ስለዚህ
በተቻለን አቅም ይሄ እቃዎቹን ፕሮቴክት ማድረግ አለብን ብዬ አስባለሁ። እነዚህ አሁን እየተጠቀሙ ያሉ መምህራንም ተማሪዎችም ሲያልፉ የሚመጣ ትውልድ አለ። ለሚመጣው ትውልድ በስርዓት ለማስረከብ አሁኑኑ ያለውን ሪሶርስ በአግባቡ ከተጠቀመን ነው፣ በአግባቡ ከተያዘ ነው። ስለዚህ ይሄንን በስርዓት ይዞ እንዲጠቀሙበት ኃላፊነት ሰጥተን ኃላፊነት የሰጠነው ባለሙያ ወደ መምህር በስርዓቱ ተማሪዎችንም ተከታትሎ መምህራንም ተከታትሎ በስርዓት እንዲማሩ እንዲጠቀሙበት እየተደረገ ነው ያለው። ዓለማችንን ከቀየሩ ድንቅ ክስተቶች መሃል የፎቶና ቪዲዮ ቴክኖሎጂ ቀዳሚው ነው ቢባል ማጋነን አይሆንም። ይህ ድንቅ ቴክኖሎጂ ሰዎች እርስ በርሳቸው እንዲተያዩ ከማድረግ ባሻገር ከምድራችን ርቀው የሚገኙ አካላትንም ጭምር መመልከት እንድንችል አድርጎናል። ይህ ደግሞ የሰው ልጆች በአጠቃላይ ስለሚኖሩባት ምድር ያላቸው አመለካከት በአንድም ሆነ በሌላ መንገድ እንዲቀየር ያደረገ ሲሆን ቴክኖሎጂው ራሱም ጊዜው በፈጠረው የተለያዩ ለውጦች ውስጥ በማለፍ ዛሬ የዲጂታል ዘመን ላይ ደርሷል። ቀጣዩ የሰላም ወንደሰን ዝግጅት የፎቶና ቪዲዮ ቴክኖሎጂ አሁን ወዳለበት የዲጂታል ስርዓት ያደረገው ጉዞ ምን እንደሚመስል የሚያስቃኘን ይሆናል። ቴሌቪዥን ለዓለም ከመተዋወቁ በፊት ሰዎች ወደ ቲያትር ቤቶች በማቅናት በተንቀሳቃሽ ምስል የታጀቡ ምስሎችንና ዜናዎችን ይመለከቱ ነበር። በየሀገራት ተንቀሳቃሽ ምስሎችን ተዘዋውረው በመቅረጽ ለሰፊው ሕዝብ ከሚያቀርቡ ድርጅቶች መካከል የእንግሊዙ ብሪቲሽ ፓቲ አንዱ ነበር። የዜና ዘገባዎችን እንዲሁም ዶክመንታሪዎችን በማዘጋጀትና በማቅረብ ፈርቀዳጁ ነው። በተለያዩ የዓለም ሀገራት ቴክኖሎጂ ገና በነበረባቸው ዘመናት የተቀረጹት ተንቀሳቃሽ ምስሎች ከአናሎግ ወደ ዲጂታል ተቀይረው ዛሬም ድረስ ለታሪክ ማሳያ ሆነው ተቀምጠዋል። በዘመኖች ውስጥ ብዙ ነገሮች አልፈዋል፣ ተቀይረዋል። ባለፉት ጊዜያት የመጨረሻ ምርጥ ቴክኖሎጂ ብለን ያሰብናቸውና ያደነቅናቸው በብርሃን ፍጥነት እንዲህ ነበር እንዴ ብለን ራሳችንን እስክንጠይቅ በሌላ ተተክተዋል። እሺ ስራ እንዴት ነው? እንዴት እየሄደለ ነው? ፋይ አሪፍ ነው። ደስ ይላል። ሰርግ ሰሞን ላይ ነው የምንገኘውና ምን እየሰራ ነው? እንግዳ ስገባ ያያቸው ፎቶዎች ነበሩ። እንዴት ነበር መጀመሪያ ስራ ስትጀምር? ቴክኖሎጂ እንዴት ነበረ? እኛ በነበርንበት ጊዜ በብላክ ኤንድ ዋይት ጊዜ ነበረ እና የብላክ ኤንድ ዋይት ፊልሞች አሉ፣ ፊክሰር ዲቨሎፐር የሚባሉ ኬሚካሎች አሉ። እሱን እያጠቆርን ምናምን ነበረ የምናወጣው እና ረጅም ፕሮሰስ ነበሩ። የዛን ሰዓት ካነን ነበረ፣ ፔንታክስ ነበረ፣ ፉጂ የሚባል ካሜራ ነበረ። እነዚህ ካሜራዎች በሙሉ የፊልም ናቸው። በእርግጥ አሁን ዲጂታል እየሆኑ መጥተዋል። በሱ ነበር ስንጠቀም የነበረው። ዩማቲክ የሚባል መሳሪያ ነበረ ከኔ ቀደም ብሎ የነበረ። ያ ዩማቲክ ካሜራ ለብቻው አለ፣ ሪከርደር ለብቻው አለ። በረዳት ነው የሚንቀሳቀሰው። ባትሪው ሪከርደሩ ምናምን ቪሲአር ይባላል ለብቻው ነው። ከዛ በኬብል ይገናኛል። ስለዚህ ካሜራማኑ ፍሬሙን ካስተካከለ በኋላ ቀጥታ ረዳቱ ነው ግባልኝ የሚለው ሬክ የሚገባው ለብቻው መሳሪያ ነበረ። ከዛ በኋላ ደግሞ ቤታ ካም ምናምን እየተባለ ቤታ ሚል ካሜራ መጣ። ቪዲዮግራፊ ላይ ነው ይሄን ማወራሽ። ፀሐይ ነው ወይ ደመና ነው ወይ ምናምን ብለሽ የራስሽን ግምታዊ ቁጥር ፀሐይ ከሆነ 11 ላይ ላርገው ምናምን ያሽ ካሜራ እየዘጋሽ የምታነሹ በግምት። በዚህ ጊዜ ግን አይተሽው ነው የምታነሹ እና ለከስተመሩ የምታስረክቢውን ነገር እንደዛ አውቀሽ ነው የምታስረክቢው። ሙሉ ሰርግ ሙሉ ፕሮግራም ኢቨንት ስብሰባዎች ምናምን ፎቶ ልታነሽ ትችያለሽ። ካነሳሹ በኋላ ድንገት ተሳስተሽ የካሜራው ጀርባ ፊልሙ የሚቀመጥበትን ከፈትሹ ማለት ወይ ረዳትሽ ከፈተ ማለት በተለያየ አጋጣሚ ይቃጠላል። ገና ስትገዡ ፊልሙም የተቃጠለ ሊሆን ይችላል ከፋብሪካው ገና ሲመጣ። ስለዚህ አታውቂው ማስተሻንስሽ ጨርሰሽ። ለምሳሌ አሁን ላይ ሚሞሪ ሬክስ ታረጊ አልገባ ካለሽ ሚሞሪ ትቀይሪያለሽ አይደል? አሁን ላይ ሲሞቅብሽ ታወጫለሽ፣ ታቀሰቅሻለሽ። ያኛው ሁለተኛ እድል የለሽ። የዛ ሰዓት አንደኛው ፊልሙ ተቀማጭ ነው። ያነሳሽው ፊልም ይቋረጥና እንደዚህ ፕላስቲክ እንደ ኪስ ይገባና ራሱ ፊልሙ ዶክመንት ነው ይቀመጣል። ከዛ ደግሞ ምን ቴክኖሎጂ መጣ? በፊልም የተነሳውን ፋይል ወደ ሲዲ ኮፒ ከፊልም ወደ ሲዲ ኮፒ ይደረግና በሲዲ ተደርጎ ሲዲ ባግ የሚባል አለ። ቦርሳ አለው፣ ዚፕ አለው። እንደዚህ ወደ ኮፒ አድርገን በሲዲ ማስቀመጥ ጀመረ። ቪዲዮ ላይ ስትመጪ ደግሞ ካሴት ነው። ካሴቱ ይመጣል፣ እዚህ ይገባል።
ኦሪጂናሉ የቀረጽሽበት ሌላ ደግሞ ኮፒ የምታደርጊበት ወይንም ኤዲት የምታረጊበት ሌላ ካሴት ይገባል ስለዚህ ፕሌይ ታረጊውና እየተጫወተ ወደዛ ሪከርድ ያደርጋል ስለዚህ ማትፈልጊው ፓርት ሲሆን ይሄኛውን ፖዝ አድርገሽ ደግሞ ይሄ ፕሌይ እንዲሆን ታሳልፊውና እንደዚህ አይነት ነገር ነበር እዛም ላይ ፕሌይና ፖዝ በመታረጊበት ሰዓት ይይዝብሻል ነከሰ ይባላል ካሴቱን ሊጎለጉለው ይችላል ከዛ ጥፍር ቀለም ተፈልጎ ካሴቷ ተቆርጦ ይለጠፋል በቃ መከራሽ ቴክኖሎጂ ጥቅሙ ካሜራዎቹ የሚወስዱት ሁለት ሜሞሪ ነው ስለዚህ አንድ ሜሞሪው ነገር ቢሆን ሁለት ሜሞሪ ለባካፕ ታገኛለሽ ሁለቱም ላይ ደግሞ ይሄ ነገር ቢያጋጥምሽ ቴክኖሎጂ አለ ኢንጂነሮች አሉ በዚህ ጉዳይ ላይ ከዛ ወራ እነሱ ሪከቨሪ የሚባል ሶፍትዌር አላቸው 2-3-4 ጊዜ ሪከቨሪ የሚደረግበት ፖሲቢሊቲ አለ ዘመኑ የዲጂታል ቴክኖሎጂ ነው ቀደም ሲል የነበረው አሁን ደግሞ ለባለሙያውም ለደንበኛውም ሐሳብ ያቀለለው የፎቶና የቪዲዮ ካሜራ ቴክኖሎጂ እድገት የፎቶና የቪዲዮ አነሳስን ፎቶ ማሳጠብ ካሜራ ተቃጠለብኝ የሚሉት ቃላት እንዲረሱና ታሪክ ሆነው እንዲቀሩ አድርጓቸዋል ፎቶግራፍና ቪዲዮ በዲጂታላይዜሽን ዓለም ሲታገዙ የደረስንበት የካሜራና የፕሮዳክሽን ስራዎች መራቀቅን እጅ በአፍ የሚያስጭን አድርጎታል ፎቶ ተነስቶ ተጠቅሮ ታተሞ እስከሚመጣ ድረስ አልበም እስከሚገባ ድረስ ከ10 ቀን እስከ 15 ቀን በላይ ሊፈጅ ይችላል አሁን ግን ትንሽ ያለሽ ፎቶ ከፈለግሽ በፍላሽሽ ከፈለግሽ በሃርድ ዲስክ ወይም ደግሞ ኢሚዲየትሊ በስልክሽ ፎቶሽ ይዘሽ መያዝ ነው ተለያዩ ሃይ8 ምናምን ያሉ ካሴቶች መጡ ካሜራዎቹም ኮምፓክት ይሆኑ ኮምፓክት ማለት አነስ ያሉ ምናምን በእጅ እንዲያዙ ሆኖ በተከሻ ነበር ድሮ በፊት ሳውንድ ለብቻ ነበር ሪከርድ የሚደረገው አሁንስ ካሜራሽ ላይ እዛው ሳውንድ ሚክሰር ቻናል 1 ቻናል 2 እያለ ጨምሮ ሳውንዱን እዛው ሜሞሪሽ ላይ ሪከርድ የምታደርግበት ነገር መጥቷል ቴክኖሎጂ በጣም ነገሮችን አቅሏል አዘምኗል አፍጥኗል ስራ አሁን ከጊዜ ጋር አይደል እየሮጥን ያለው የጊዜ አጠቃቀማችን ላይ በጣም አግዞናል እዚህ መጥቼማ ፎቶ ሳልነሳ አልሄድም ኢትዮ ቴሌኮም የተጠቃሚዎችን ፍላጎትና ምቾት ከግምት ውስጥ በማስገባት በተለያዩ ጊዜያት ልዩ ልዩ የጥቅል አማራጮችን ለደንበኞቹ ያቀረበ ይገኛል። ኩባንያው ካቀረባቸው የጥቅል አማራጮች ውስጥ ሱፐር አፕ ልዩ ጥቅል አንዱ ሲሆን በተለይ ለቴሌብር ሱፐር አፕ መተግበሪያ ተጠቃሚዎች በርካታ ጥቅሞችን እያስገኘ ይገኛል። በዚህ ርዕሰ ጉዳይ ጋር ከባለሙያ ጋር ያደረግነው ቆይታ አለ። ወደ ዝግጅቱ እንለፍ። በተለያየ አይነት መልኩ ጥቅሎችን ለደንበኞቻችን እናቀርባለን ማለት ነው። ስለዚህ አላማችን ነው ደንበኞችን ማስደሰት፣ የደንበኞቻችን እርካታ ከፍ ማድረግ እንዲሁም ደግሞ ኤክስፒሪየንስ ሲያደርጉት በዛው ጥቅሎችን በመግዛት የተለያየ አይነት አገልግሎት እንዲያገኙ ማስቻል ነው። ስፔሻል ፓኬጅ ማለት ልዩ ጥቅል ነው። ያው ደንበኞቻችን የስፔሻል ደግሞ የቴሌብር ሱፐር አፕ ተጠቃሚ ደንበኞቻችን አክሰስ የሚያደርጉት ጥቅል ነው ማለት ነው። እስከ 81% የሚደርስ ቅናሽ አለው ማለት ነው። ልዩ ጥቅል ውስጥ የቮይስ ፕላስ ዳታ፣ ቮይስን ዳታ እንዲሁም ደግሞ የሶሻል ፓክ ምንላቸው የፌስቡክ፣ ዩቲዩብ የመሳሰሉ ፕላኖቻችን ማግኘት ይችላሉ። ስፔሻል ፓኬጅ ማቅረብ ለደንበኞቻችን ያስፈልገበት ትልቁ አላማችን የቴሌብር ሱፐር አፕ ተጠቃሚ ደንበኞቻችን ማበረታታት፣ ኤክስፒሪየንሳቸውን ከፍ ማድረግ፣ የበራቸውን ከፍ ማድረግ ነው ማለት ነው። አፕ ስቶር ላይ ቴሌብር ዳውንሎድ አድርገው ከዛ በኋላ ፓኬጅ የሚለውን ኦፕሽን መክፈት ነው። የተለያዩ አይነት አማራጮች አሉ፣ ዲስካውንት የተደረገባቸው አማራጮች አሉ። እዛ በኋላ ፓኬጁ መግዛት ይችላሉ ማለት ነው። በዚሁ አጋጣሚ ደንበኞቻችን የቴሌብር ሱፐር አፕ ተጠቃሚ በመሆን እዛ ጋር የምናቀርባቸው የተለያዩ ፓኬጆችን እንዲጠቀሙ እንጋብዛለን። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ሳምሰንግ ስልካችን ላይ የተደበቁ ፊቸሮች፣ ቱሎች አሉና እነዚህን ፊቸሮች በተለያየ መልክ የሚያቀልልን አንዳንድ ታስኮች በምንሰራበት ጊዜ እነዚህን ፊቸሮች በመጠቀም የምትሰሩትን ስራ በፍጥነት ወይም ቶሎ ብላችሁ
እንድትጨርሱ ሊያግዛችሁ ይችላል። የመጀመሪያው ፊቸር እዚህ ፕሮግራማችን ላይ የምናየው ዋን ሃንድድ ሞድ ይባላል። ይህንን ፊቸር በሁለት መልክ ማየት እንችላለን። አንድ በቀላሉ እጃችሁ ትንሽ ከሆነና ስክሪኑን ከጫፍ እስከ ጫፍ በአንድ እጃችሁ መጠቀም ካቃታችሁ ለሱ ሊያገለግል ይችላል። ሁለተኛው ደግሞ በአንድ እጃችሁ ስልካችሁን ለመጠቀም ስትሞክሩና አንዳንድ ከፍ ያሉ በትኖች ለመንካት ስትሞክሩ ሲያቅታችሁ ይሄ ፊቸር የሚያገለግለው የምትፈልጉትን በትኖች ስክሪኑን ያሳንስላችሁና በአንድ እጅ በቀላሉ እንድትጠቀሙት ያግዛቸዋል። ይህንን ፊቸር ኢኔብል ለማድረግ ለምትፈልጉ የሳምሰንግ ሴቲንጋችሁ ላይ እንደገባችሁ ትንሽ ስክሮል ወደታች እንዳደረጋችሁ አድቫንስድ ፊቸር የሚባል ሴቲንግ አለ። እሱ ውስጥ ትገባላችሁ። ከዛ በኋላ እዛ ሴቲንግ ውስጥ ትንሽ ወረድ እንዳላችሁ ዋን ሃንድድ ሞድ የሚባለው ሴቲንግ እዛ አለ። ከዛ እሱን ኢኔብል በምታደርጉበት ሰዓት ቪዲዮ ላይ እንደምትመለከቱት ስክሪናችሁን ወደታች በትንሹ ስዋይፕ ስታደርጉ እንዳለ ስክሪኑን በአንድ በኩል አድርጎ ያሳንስላችኋል። ያኔ በአንድ እጃችሁ እነዚህን ከላይ ያሉትን በትኖች ወይም የስልካችሁን አክሰስ ማድረግ እንድትችሉ ያግዛችኋል። አንድ ተጨማሪ ቦነስ ፊቸር በዋን ሃንድድ እንዴት ሌላ ነገሮች መጠቀም የምትችሉትን ኪቦርዳችሁ ላይ ይህንንም ፊቸር አለ። ይህንንም ፊቸር ኢኔብል ማድረግ በምትፈልጉበት ሰዓት ኪቦርዳችሁ ላይ ስትገቡ 3 ነጣጥሙን ቪዲዮ ላይ እንደምትመለከቱት ታገኛላችሁ። እሱን እንደነካችሁት ዋን ሃንድድ ኪቦርድ የሚባል ሴቲንግ አለ። እሱን ልክ ኢኔብል ስታደርጉት ስልካችሁን በቀላሉ በአንድ እጅ ታይፕ እንድታደርጉ ያግዛቸዋል። ሁለተኛው የተደበቀው ፊቸር ሳምሰንግ ስልካችን ላይ ያለው ኪቦርድ ውስጥ ነው። ታይፕ በምናደርግበት ጊዜ አንዳንድ ሜዠርመንቶች ልንጽፍ እንችላለን። ለምሳሌ የአንድ ሰውን ቁመት በሴንቲሜትር ጻፋችሁ እንበል። ያንን ሴሌክት ስታደርጉት ከላይ ኮንቨርት ኦፕሽን የሚለውን ታገኛላችሁ። ከዛ በኋላ እሱን በተን ስትነኩት ያንን ሜዠርመንት የሰጣችሁትን በተለያየ የሌላ ሜዠርመንቶች በሜትር ሆነ በኪሎ ሜትር በየትኛው ዝርዝሩን ይጽፍላችኋል። ይህንንም ያው በቁመት በርዝመት ብቻ ሳይሆን በተለያዩ ዩኒት ኦፍ ሜዠርመንቶች ሊያገለግልን ይችላል። የመጨረሻው የተደበቀው ፊቸር ስልካችሁን ለልጅ በምትሰጡበት ጊዜ የተለያየ ቦታ ተሳስተው በስልክ እንዳይደውልላችሁ ካልፈለጋችሁ ሳምሰንግ ኪድ ወይም ኪድስ ሞድ የሚል አለው። እሱን ለማግኘት ኖቲፊኬሽናችሁ ላይ ስዋይፕ ዳውን እንዳደረጋችሁ ኮንትሮል ፓናሉ ላይ የመጨረሻው ድረስ ላይ ስዋይፕ ስታደርጉ ኪድስ የሚለውን ኦፕሽን አለ። እሱን እንደነካችሁት የተወሰነ አሴቶች ዳውንሎድ ማድረግ አለበት። እሱን ከጨረሰ በኋላ ኪድስ ሞድ ስልካችሁን መክተት ትችላላችሁ። እንደዛ ሲያደርግ ሳምሰንግ ስልካችሁ የእናንተን ዳታ፣ ኮንታክት ኢንፎርሜሽን እንዳለ ሃይድ ያደርግላችሁና ለዛ ልጅ ስትሰጡት ጌሞች፣ የተለያዩ ነገሮች ለህፃናት ለሚሆን እነሱ በሱ መዝናናት ይችላሉ። ከሱ ደግሞ መውጣት በሚፈልጉበት ጊዜ ወይም እናንተ መውጣት በምትፈልጉበት ጊዜ የሎክ ስክሪን ፓስወርዳችሁን ካስገባችሁ ስልካችሁ ወደ ኖርማል ሞዱ ይመለሳል። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንገናኛለን። እስከ ሳምንት መልካም ሳምንት።